ኢትዮጵያ በ2016 ሰኔ ወር ታሪካዊ የሆነ ብሔራዊ የአርቲፊሻል ኢንተለጀንስ ፖሊሲ አጽድቃለች። ለመሆኑ ይህ ፖሊሲ ለምን አስፈለገ? እንደ ሀገር ምን አይነት ትርጉም አለው? አርቲፊሻል ኢንተለጀንስ ቴክኖሎጂ በሁሉም የህይወት ዘርፍ ውስጥ ለውጥ እያመጣ ይገኛል። ኢትዮጵያም በዚህ ቴክኖሎጂ ለመጠቀም የሚያስችላትን አቅጣጫ ማስቀመጥ ስለነበረባት ነው። በዚህ ቴክኖሎጂ ላይ የሚነሱ ነባራዊ የሆኑ ተግዳሮቶች አሉ። እነሱን ለመቅረፍ የሚያስችለው ተግዳሮቶች ስንል የሰው ኃይል እጥረት፣ የዳታ አለመኖር፣ የህግ ማዕቀፍ አለመኖር፣ እነዚህ ተግዳሮቶቹ ናቸው። ብሔራዊ ፖሊሲው ቁልፍ ጉዳዮች በሆኑት ማለትም የሰው ኃይል ልማት፣ የመሰረተ ልማት ግንባታ፣ የዳታ አስተዳደርና ምርምርና ልማት ላይ ትኩረት አድርገዋል። ችግር ፈቺ የሆኑ ምርምሮችን በተለይ እነዛን ምርምሮች ላይ ትኩረት በማድረግ እነዛ ምርምሮች ለሀገር ኢኮኖሚ የሚያደርጉትን አስተዋጽኦ እነዛን አስተዋጽኦ መጠቀም ነው። ሌላው ትብብርና ትስስር ነው። መንግስት፣ የግል ተቋማት ተባብረው ይህን የአርቲፊሻል ኢንተለጀንስ ቴክኖሎጂ በመጠቀም ለሀገር ልማት የሚያውሉበት ነው። ፖሊሲው የሰው ሰራሽ አስተውሎት ቴክኖሎጂ የወደፊት መጻኢ ዕድሎችን አስቀድሞ በመተንበይ ከአሁናዊ ጥረቶች ጋር ያስተሳሰረ ነው። ሰብአዊ መብትን ያከበረ እና በምንም አይነት ሁኔታ አድሎን የማያደርግ ኤአይ ትግበራን በፖሊሲው እንደ አንድ መርህ ተቀምጧል። ሌላው መርህ የግል ዳታ ጥበቃ ነው። እንግዲህ የግል ዳታ ጥበቃ ስንል የግል ዳታዎች በተገቢው ሁኔታ መቀመጥ አለባቸው፣ በተገቢው ጥንቃቄ መተግበር አለባቸው ብሎ ያስቀምጣል። የኤአይ ምርትና አገልግሎት ግልጽ መሆን አለበት። ግልጽ መሆን አለበት ብቻ ሳይሆን በእነዛ ኤአይ ተጠቅሞ የሚደርስ ጉዳት ተጠያቂነት መሪ ያስቀምጣል ፖሊሲው ኢትዮጵያን ወደ ዲጂታል ዘመን ለማሸጋገር የተወጠነ የትውልድ ፍኖተ ካርታ ሆኖ ያገለግላል። ሀገራዊ ዳታን ለሁለንተናዊ ተጠቃሚነት ከማዋል ባለፈ አህጉራዊ ተወዳዳሪነታችን በማረጋገጥ አፍሪካ በቴክኖሎጂው ዓለም ያላትን የነገር ድርሻ ዛሬ ላይ ሆኖ ማብሰር ነው።